አዊ ስትሰማሽ ኪችኑ በእናትሽ ስለሆነ በጣም ትልቅ ስለሆነ ኪችናችን ሩቅ ነው። ሄዳለች። ጥሪያት በእናትሽ ሀቢባ። በሩ ሲከፈት እዚህ ጋር ነው እኮ የአሁኑ ቤታችን እኮ በቃ በጣም ትንሽ ናት እኮ። ጥሪያት አንዴ 10 እየመጣች አታዝገኝ። ኑኑ በጣም ጠራሻት። አሁን ገድጄ ስለሆነ እኮ ነው። ታያት በእናትሽ ሀቢባ። ትምህርት ዝግ ስለሆነ ማለት ነው። ጫጫታቸው፣ ጭቅጭቃቸው ምናምን እኮ አንዴ ላዋራ ጥሪያት። እኔ እረፍት ነኝ። ልሽ አባታቸው 3ቱንም ልጆች ለአባታቸው ሰጥቼ እኔ በቃ ኢንጆይ እያደረኩ ነው። ቲክቶክ ላይ ሪላክስ። ፈለግኳት። አልፈልግም ጫጫታ። ታያት። ለምን ጫጫት? ጀስት ኮንቨርሴሽን ነው። ታያት። በቃ እያቦካች ነው። ሊጥ እያቦካች ነው። ኪችን እንዴ ፈለ ኑኑ 10 የተጠራት እሷ ራሱ ይሰለቻታ። ኑኑ ያው አትሰማም። ማየት ሞት ጉሮሮ የደረቀ አጥንቴ ልቀጥ። አንቺ አላቅሽም። ይሄኔ ቀውርቁብሽ ቢሆን ኖሮ ላንቃሽ እስኪበጠስ ነበረ። ኑኑ ብለሽ ታረክሽኝ ትናንት። ዛሬም አረግሻለሁ ከፈለኩ ማሬ። ቤቴ እኮ ነው። አራስ አይጮህም አለቻለሁ። ለምን? አቤት የኢትዮጵያ ባህል። አራስ አይጮህም። አራስ ቢላይ ቤት ሚሄድ። አይ ኑኑዬ ግን ያባለፈውን እኔ አይዲያ ስለሰጧት አሁንም ጠየቀችኝ። የኔ ማር ኔክስትም ትጠይቀኝ ነግራታለሁ። አሁን ያው መጀመሪያ እንትን አልሻት አይደል? ምንድነው ዶናት አይስክሬም። አዎ ዶናት አለች መጀመሪያ በሊጡ። ከዛ ፒዛ ስቴት yes that was in my mind also አለችና ሄደች። ሳይመንስ ምንድነው የሚያደርገው? እሱ አይወድም እንዲህ መርመጥመጥ ኪችን ለኪችን። እሱ አላት የምትወደው። ኦብቪየስሊ ወንድ ነው እኮ እንዴ እሱ። መኪና ኢንተረስቱ ፓዝልስ መኪና። ለምን እንትን አገዥለትም? ይሄ ሎጎ ነው እሱ እኮ ነው የሚገጣጥመው። ማንም ትዕግስት አይኖረውም። እሱ የሚገጣጥመው እኮ ሌጎ እሱ ሌጎ ነው እኮ ያለው። የሌጎ መኪናዎች ከነዚህ ከጥቃቅን ነገሮች በትዕግስት ቁጭ ብለሽ ትልቅ መኪና መስራት አስቢ። የስ እንደሱ አይነት በጣም ስማርት ሰዎች ናቸው ይሄንን እና ትዕግስተኛ ሰዎች ነው ይሄን ማድረግ የሚችሉት። ከደቃቅ አንዱ ከጎደለ ዋጋ የለውም። ገባሽ? እና ይሰራል። አቤት ብታይ። ሶሪ ከእንቅልፌ መነሳቴ ስለሆነ ዘጋሁባችኋል። ነው ሻቡ ወይ ታብታቡ 200 ሺህ ግባ እና ነው ማስገባችሁ። መጀመሪያ ታብታቡ 200 ሺህ ግባ። ታብታቡን 200 ሺህ አስገቡት። ከዛን አስገባችኋለሁ። ታብታቡ 200 ሺህ፣ ኮፒ ሊንክ 2000። ሌትስ ጎ። ኮፒ ሊንክ ነው ሼር። ኪዳ ኮፒ ሊንክ እና ሼር አንድ ነው? አንድ ላይ ነው የሚቆጥረው። አንድ ላይ ነው የሚቆጥረው እንጂ ግን አንድ አይደለም። አንድ ሰው ኮፒ ሊንክ ሲያደርግና ሼር ሲያደርግ አንድ አይደለም። ኦኬ ሶ እንዴት ነው? አንድ ሰው ለ15 ሰው ሼር ያደርግና ከዛ አንድ ሰው 15 ጊዜ ኮፒ ሊንክ ያደርጋል። ግን አንድ ላይ ይቆጥራል እንጂ አንድ አይደለም። አንድ ላይ ነው የሚቆጥረው። ሁላችሁም ውዶች ኮፒ ሊንክ ሼር። እሺ ኮፒ ሊንክ ምንድነው ጥቅሙ? አክቹዋሊ ምንም እኔ ጥቅሙ አይታየኝም። ኮፒ ሊንክ እኮ ማለት ሊንክሽን አሁን ኢንስታግራም ላይ ሊንክሽን ኮፒ አደርገውና ፔስት አደርገዋለሁ ለአንድ እንትን እንጂ ኮፒ ሊንክ ምንም ጥቅም የለውም። እሺ አካውንት የተመታል ኮፒ ሊንክ አድርጉልኝ የሚሉትስ ምንድነው? ምንም ጥቅም የለውም። እየጠቀማቸው መሰለኝ። ኮፒ ሊንክ ስታደርጉ ለቀቀልኝ ይባላል። ኧረ ወደዛ በእናትሽ። ኬት የመጣል ማን ነው መጀመሪያ ያለው ግን ይሄን ነገር? ሼር ኦኬ። ሌሎች ሰዎች ሼር የተደረገላቸውን ሊንክ ነክተው ይገባሉ ወደ ቤትሽ። ግን አንዳንድ ሰው እባካችሁ የስራ አካውንት ነው አካውንቴ ተመቷል ኮፒ ሊንክ አድርጉልኝ ይላሉ። የደን ጉዳይ እንዴት ሆነ? አንድ ሰው አብሯቸው የሄደ ሰው አግኝተናል። እሱን አሁን መጀመሪያ ቮይስ አድርጌለታለሁ። ዋትሳፕ ላይም ኢሞ ላይም ሙሉ ቀን ይባላል። በሰላም ገብተናል ብሏል። እሱ በሰላም ገብተናል ያለበት ቮይስ አለኝ ብሏል ወንድምየው። እንደዛ ከሆነ አልሞተችም ማለት ነው። ሶስታችንን በሰላም ገብተናል አለ አለች። ስለዚህ አይዶን በጣም ነው ግራም ያጋባው የቤቴሌም እና የኤደን ጉዳይ።
አንቺ ትናንትና ነበርሽ ላይቭን እያየሽ ነበር የትናንትናው? ያለሽ ምን ይላል መሰለሽ ኦን ቲክቶክ ኮፒ ሊንክ what is the purpose of copy link ብየው ማለት ነው። Okay. People use it for several purposes. Share the video in messaging apps like WhatsApp, Messenger, Telegram. ሁለተኛ ደግሞ post the link on social media, email or forums ነው ምናምን አለ። ከዛ ደግሞ save the link to watch the video later. Okay. Send it to someone who doesn't use TikTok or who prefers opening the video in a browsers. Okay. Some people also believe that repeatedly using copy link helps a video algorithm or increasing its views. TikTok has not confirmed that copying a link boosts a video ranking. While link sharing ኮንፈርም አላረገውም ግን ሰው ይላል እንጂ ሰው ይላል እንጂ ቲክቶክ ኮንፈርም አላረገውም። ኮፒ ሊንክ ማን ነው መጀመሪያ? The primary purpose of copy link is simply to make it easy to share or save a video's web addresses. እኮ ማን ነው ለመጀመሪያ ጊዜ ኮፒ ሊንክ ማድረግ ቫይራል ያወጣል ብሎ የተናገረው ማን ነው? አሁን ማንንም የለም። ምንም ኮፒ ሊንክ በማድረግ አካውንት ይነሳል ማወፍ እኮ ሁሉም ይላል። አንድ ሰው ቢሆን እሺ ሁሉም እኮ ነው የሚለው። እና አበሻ ኮሚኒቲ እኔም ብያቃለሁ እኮ ሁሌም ባይገባኝ ነገር እኔ እምላለሁ ግን አይገባኝም። ውሃ ይላለሁ ጊዜ ቆይ ዋርኒንግ ሰጠን ጊዜ ምን እንዳልኩ አካውንቴ ላይ ገብቼ ሊዋል አስታውሰው ቆይ ከማን ሰበንጂ እንደልኩኝ አንዴ በህይወቴ ያልኩ ይመስለኛል። ቆይ ልግባና የሆነ ቪዲዮ አካውንቴን ስክሪንሾት አድርጌ ዋርኒንግ ሰጥቶኛል። ኮፒ ሊንክ አድርጉልኝ ነው ወይንስ ኮፒ ሊንክ ምንም በቃ ሊንክ የተዘጋጀ ኮፒ አድርገሽ ፔስት ለሌላ ምናምን ብታረጊ አካውንት ያስነሳል። ኮፒ ሊንክ አይ ዶንት ኖ የሞተውን አካውንቴን በኮፒ ሊንክ አስነሱልኝ ምናምን ሲሉ ካንዴ ገብቼ እንዴት ሆነ ያሊስትሮ ነገር እያልሽ ነው? ከደቦች ይምጣ በአካል አግኝቷት ሜሪ ቦንዳ ይምጣ። ለኔም ከኔ ጋር የሚያወራነውን በዋትስአፕ እነግራቸዋለሁ። ይምጣና እሱ ኖ ኤክስፓየርድ አድርጓል። ናታን ይበቃል። people copy then paste usually so they think they are sharing with others. ሼር እያደረጉ ነው የሚመስላቸው። እኔ ላሳያችሁ ነው። ቆይ ገብቼ ዋይት ሴስ ኖ ኢንተርኔት ኮኔክሽን ነው። እኔ ደግሞ የሚገርመኝ 10 ጊዜ ቪዲዮ ላይ እየገባችሁ ኮፒ ሊንክ አድርጉ። 15 30 ይባላል 50 ይባላል። ቆይ በራሴ ልስቅ ነው። በእናትሽ አንዴ ብያለሁ አላልኩም። እኔ ኖርማሊ ኮፒ ሊንክ አድርጉ ላለው ላይቭ ላይ እንጂ አካውንት የተመታው ኮፒ ሊንክ አድርጉልኝ። እስኪ ማን ነው የተመታ አካውንት ወይ ያድናል ወይ ይቀሰቅሳል ያለው? ኬት አምጥተን አጣሁትኝ። የት አለ? ፕሮፋይሌን ስክሪንሾት አድርጌ የሰራው ይመስለኛል። እንደዛ ብዬ አንድ ጊዜ ሽር ጉድ እያለች ነው ወጧ እንዳማረላት ሲያው ስሚ። ቆይ እዚህ ጋር ኮፒ ሊንክ አድርጉልኝ ቤተሰብ ሁላችሁም ኮፒ ሊንክ አድርጉልኝ። ዛሬ በሰራሁት ቪዲዮ ዋርኒንግ እኔ ለዋርኒንግ ነው። ስለዚህ አሁን ለዋርኒንግ ኮፒ ሊንክ አሁን ለምሳሌ ላይቭ ላይ ዋርኒንግ ሲሰጥ አንዷ ምን አለች መሰለሽ? ኢትስ ኤ ዌይ ኦፍ ማኒፑሌቲንግ ቲክቶክ ኢት ዊል አውቶማቲካሊ ቲንክ ዩር ቪዲዮ ኢዝ ቢንግ ሼርድ። ኦኬ እሺ፣ በእንደዚህ ዌይ ላስበው። አሁን የአንቺ ኮፒ ሊንክ ሲደረግ ይሄ አካውንቷ ይሄ ቪዲዮዋ ኦር አካውንቷ የሆነ ኢንተርቴን ነገር እያደረገ ነው ሰዎች ጋር ታደልበት መንገድ አይ ቲንክ ሶ እንደዛ አይነት ነገር። ታዲያ አንድ ሰው ሶ መኒ ታይም ሲያደርገው ቲክቶክ አይባልንም። ብዙ ሰዎች ሲያደርጉት የተለያየ ሰዎች ሲያደርጉ ዋው እቺ ሴትዮ በጣም ተፈላጊ ናት ማለት ነው ብሎ እንዲያስብ። ኦኬ ቲክቶክን የምናጭበረብርበት መንገድ እንደዛ ነው አይደለም? ቲንክስ ኢትስ ሼር ያ ናው እንደዛ ዋው ያ ናው እንደዛ ተመችቶ ያስባል። አንድ ቪዲዮ
ኮፒሊንግ ሲደረግ ቲክቶክ ዋው ቪዲዮዋ ጠቃሚ ነው ማለት ነው፣ ሰዎችን እየጠቀመ ነው፣ በጣም ይፈልጉታል ማለት ነው እሷ የምትሰጠውን ኢንፎርሜሽን ብሎ ቲክቶክ እንዲያስብ እያደረግነው ነው። ቡና ጠጡ። እውነት እንደዛ ነው። ይሄ አሁን አሳማኝ ሪዝን ነው። አዘርዋይዝ ይኸው በቃ አገኘ ነው ሪዝን። በእናትሽ ማን ነገር ረዲ የምትባል ቴንኪዩ በይልኝ በእናትሽ። በጣም ጥያቄ ሆኖብኝ እኮ ነው የጠየቅኩትኝ ይህን ጥያቄ። ኢት ሜክ ኢት ቫይራል ቱ እኮ ፈረንጅ ናት። ኖ አይደለም፣ ሆዴ በጣም እየደረቀብኝ ነው። አጥሚት ብቻ ነው እየጠጣሁት፣ ምግብ እየበላሁ አይደለም። ብዙ እንዴት ይርብሻል? አይርበኝም፣ ዝግት ያደርገኛል። አጥሚቱ ስለሚጣፍጥ ማር በማር ነው የምጠጣው። አጥሚቱ ስለሚጣፍጥ አንድ ፔርሙዝ ሙሉ አጥሚት ነው የምጠጣው በቀን። እንዴት እንደሚደርቅ አወቅሻል? እንዲህ በሶስት ቀን አንዴ ምናምን ነው የሚመጣው። ከዛ በጣም ደረቅ ነው፣ ያመኛል። ኖ አይደርቅም። በቂቤ ጠጪው። ቂቤ አልጠቀምም፣ አልወድም። በቂቤ አሪፍ ነው። በአጥሚት ቂቤ አልወድም። በቂቤ በቡላ ወዳለው፣ በገንፎ፣ በክትፎ፣ በተለያየ ነገር። አጥሚት ላይ ግን ቂቤ ሲገባ ቡና ላይ አጥሚት ላይ ማለት የሚጠጣ ነገር ላይ ቂቤ ሲገባ ይደብረኝ። ዲድ ዩ ቴክ አይረን? የስ አይ ዱ እወስዳለሁ አይረን። አፕል ጁስ ምን በአፕል ጁስ የጠጣ እኔ አራት ይኸውልሽ ስለምወስድ ነው ለካ ዶክተሯ ነግራኛለች። ሲጀመር አይረን እንደሚያደርግ ዳስ ዜት አለች። አሁን ይኸውልሽ የኔ ፋሚሊ ግን አፕሪሺየት ጋዮ የተማረ ነው የተማረ ነው ምናምን ናቸው የሚከተሉ ቢኮዝ ኦፍ ዳት ብላሻለች። አሁን ተገኘ መፍትሄው። ስለዚህ አሁን እሺ አይረኑንም ትተሽው የሚደርቅ ከሆነ በተልባ ወይ በቂቤ ሞክሪው። ግን አይ በቃ መድኃኒቱ ተገኘ አይረኑ ነው። አጥሚት እንዴት ፈሳሽ ሆኖ እንዴት ያደርጋል? ምንድነው ሰውነቴ ውስጥ አዲስ ነገር የሚገባው? ለምንድነው ብዬ አስቤ በቃ አጥሚቱ ነው ሊሆን የሚችለው። ሌላ ምንም አዲስ ነገር የለም በህይወቴ። ቤት ውስጥ ቤት ያፈራውን ሁሌም የምንመገበውን ነገር ነው የምመገበው። ስለዚህ በመውለዴ አዲስ ነገር የጀመርኩት አጥሚት ነው። አጥሚቱ ሊሆን ይችላል ሆዴን የሚያደርቀው ብዬ አሰብኩ። አሁን ግን ገመጣልኝ። ለምን ዶክተሯ ነግራኛለች ኦልሬዲ በጣም ውሃ መጠጣት እንዳለብኝና አይረን ሆድ እንደሚያደርቅ ስታዝልኝም ነግራኛለች። ስለዚህ ይኸው አሁን ንገሪን እሺ። አይረኑን ስታቆሚው መድረቅ ካቆመ አላቆምማ ገና ለ90 ቀን ነው የምወስደው። የታዘዘልኝ 90 ቀን ነው። አሱ ማቆም አትችይም? ኦኬ ዶክተሯ ትውጪዋለሽ፣ ግን ብትውጪው እንደዚህ አይነት ነገር አለ ብላ ነግራሻለች። ኦኬ እና ለ90 ቀን ነው የታዘዘልኝ። እስኪ ግን አጥሚት እንደዛ አይረኑንም እየዋጥሽ አጥሚቱን ወይ በማር ወይ በተልባ ብትጠጪውስ? ኦኬ ግን እኔ እሷ ውሃ በጣም ጠጪ ሆድ ስለሚያደርግ ነው ያለች። ስለዚህ በኦሬንጅ ውስጥ ጠጣዋለሁ። ቆይ ቴክ ቫይበር የለ ድሪንክ ዋተር ቱ ውሃ ትጠጣለች ማለት ኢትዮዬ ከመውለድሽ በፊት ነው አይረን እርጉዝ ያለው ሞስት ነበር። አሁንም ወስዳለሁ አይረን ለ90 ቀን ነው። አሁን ከወለድኩ ራሱ ለ90 ቀን ነው የታዘዘልኝ። ምን አሉሽ መሰለሽ? ሀቢባ ኢዝ ሞደርናይዝድ ሺ ኦልዌይስ አስክስ ቱ ለርን ሰምቲንግ አይ አፕሪሺየት ሄር። ቴንክ ዩ በጣም መጠየቅ እወዳለሁ። ትክክል ናት በእውነት። ምንም ነገር እንዴ ማን አለኝ ካለ እናንተ ውጭ ምንም ነገር በህይወት ያፕን ሲያደርግ እዚህ ጋር መጥቼ እጠይቃለሁ። ሁሌም ግን መልስ አገኛለሁ። አይገርም? በተልባ በማር ለምን በማር አልኩኝ፣ በቂቤ ለምን አትጠጪም? ኧረ ተይኝ። ቂቤ የሚጠጣ ነገር ላይ አልወድም። አሁን ተልባስ ላይ አልወድም፣ አጥሚት ላይ አልወድም፣ ተልባ አልወድም። ግን ሌላ ሆድ የሚያለሰልስ ነገር ምን አለ? እንትን ስፒናች። ቆይ ስፒናች ለልጄ ሰርች አድርጌ ችግር ከሌለው ስለማጠባ ችግር ከሌለው ስፒናች እበላለሁ። ይኸውልሽ የአይረኑን ከኦሬንጅ ጁስ ጋር ጠጪው። ይኸውልሽ እርጉዝ እያለሁ አይረኑን በኦሬንጅ ጁስ ነበር የምወስደው። ለዛ ሆድ ያልደረቀ እንደዛ አርያው። አሁን ግን በውሃ ብቻ ነው፣ በትንሽ የውሃ ዋጣ አድርጌው ነው የምተኛው። ለምን አሁን ማታ ማታ ነው የምወስደው? ለምን ካልሽየም ስለምወስድ፣ ካልሽየም እና አይረን አንድ ላይ ስለማይወሰድ በሬዱዬ ነው ማር። ካልሽየም እና አይረን አንድ ላይ ስለማይወሰድ ካልሽየሙን ጧት ከቪታሚን ዲ ጋር ወስደውና ማታ ማታ ደግሞ አይረኑን ከቪታሚን ሲ ጋር ነው የምወስደው። ቪታሚን ሲው ለ30 ቀን ብቻ ስለታዘዘልኝ አሁን ልጨርስ ነው። ስንት ቀን ነው የቀረኝ? ቀን 1 ነው የጀመርኩት። 24 ነው። 6 ቪታሚን ሲ ብቻ ነው የቀረኝ። ከ30 በኋላ ቪታሚን ሲ ማለት ኦሬንጅ አለ። ከዛ በኦሬንጅ መውሰድ ጀምራለሁ። ስለሚያልቅ ቪታሚን ሲው አይረኑን በኦሬንጅ ወስድ ነው።
ቡላማ በላለ ውዶች አይ ሚራክል ሰው ላይ ስማሙ ይችላል። በቂ ይሄ ለሰሚራ ነገር እንዴት ሆነ? ሰሚራ እንትናን ታጋቿ? አው እኮ አጋቿን እያወራኋት ነው ፋጡማን። አሁን ቀጥታ ደውላለሁ። ተርባ ለራስ ግን ግድ ነው። እኔ እንግዲህ ከዚህ በፊት 2 ልጆችን ወልጃለሁኝ። የ10 እና የ7 ዓመት ልጆች አሉኝ። በዛ ተርባ ምንም አልሆንኩም ባለመጠጣት። ምንድን ነው እሱ? እንትን እኮ ነው የክራምቤሪ ነው ምናምን የሚባለው። ቆይ አምጪ ልበል አለኝ እጠጣለሁ እኮ እሱን። ኑኑ ኑኑ can you please come? I know you are ለራሷ ሲሆን ግን እንዲጮክ ብላ ኦኬ እና give me that juice the one in the fridge the one police አህመድ finish already today አልቋል ነበረኝ አለቀ ኖ ቆይ እሱ ምንድነው ጥቅሙ? አሁን ያሳይሽኝ ክራንቤሪ ምናምን የሚባል ክራንቤሪ አይደለም። እኔ ግን ክራንቤሪ ነው የምጠጣው። ኖ ባለፈው ምን አደረግሽ በያት። she's learning how to make no come she's asking how was the ice cream you made last time? Good, very good. Say thank you. Thank you. I give you the idea. Who gave you the idea to make ice cream? Kitty. That's why thank her. Thank you, Kitty. Today you will make pizza, yeah? Maybe. She didn't decide yet. No. ሀና ምንድን ነበር ካርቶኑ ሴት አለ። ካርቶኑን ስጭኝ ሀና ያለቀውን ጁስ ፍሩት ፓይናፕል ጁስ። አው እርጉዝ እያለ ፓይናፕል አይጠጣም። ፒሩን ጁስ። ፒሩን ምንድን ነው? ፒሩን ቋንቋ በጣም ነው የሚከብደው። ቆይ ሰርች ላድርጓ ጎግል ላይ ፒሩን ነው። እስቲ ስፔሊንጉን ጻፉ። PRUNE ፕሪም ነው እንዴ? ፕሪም መሰለኝ። ቆይ PRU ቴል ሚ 1 ሰከንድ። PRUNE ጁስ መጣ። እንዴት ነው ታዲያ ይሄ ፕሪም የሚሆነው? ይሄ ፕሪም ነው ሴትዮ? ምን አውቂ is not same ኖ የሆነ ነገር ነው አይደል? ነው ጋይስ ይሄ ምንድን ነው? በአማርኛ ነው የምላችሁ። በአማርኛ በእኛ ቋንቋ ምንድን ይሄ? ፖም ነው። በአማርኛ ፖም ነው። በአማርኛው ምንድን ነው? በእንግሊዘኛ ፕሩኒ ነው። ፕሩኒ በአማርኛ ምንድን ነው? ኮክ። ኧረ ኮክማ ከፋይ ነው እኮ እንዴ! ደግሞ ከፋይ ነው። በዛ ላይ ከለሩ ደግሞ እንዴ ኮክ ይመስላል። ቆይ እስኪ አይደለም ኮክ አይደለም። አሳይን። እሺ ፍሩቱን ላሳያችሁ መጀመሪያ። ቆይ ጁስ የሚለው እንድች ፍሩቱ ይሄ ነው ውዶች። የሱ ቤኔፊት እስቲ ሰርች አድርጊ ፍቅሮቼ። ይሄ ነው ፍሩቱ። ይሄ ምንድን ነው? ፕሪም ነው ሀቢባ። በአማርኛ ኢትስ ፕሪም እስቲ ተከፍቶ ሁላ ፕሪም የሚባል አማርኛ አለ። ፕሪም ጎንደር የምንበለው ይሄ እንደውም ከሎሚ ጋር ጎንደር አድርጉኝ። ለጥምቀት ጊዜ ፕሪም ቀዩ እንደውም የሚሸጡት የስ ፕሪም ሀቡ። እኔ ኢትዮጵያ የማውቀው ፕሪም ሳይሆን ፖም ነው የማውቀው። ፕሪም ሀቡዬ ፍሬ ያለው ውስጡ ይጣፍጣል። ያ ፍሬ ያለው ውስጡ ፕሪም ነው። ልክ ነበርኩኝ። ሀገር ቤት አለ እኛ ጎረቤታችን ጋር ለጥምቀት ይሸጣል በጣም። እኔ ፕሪም ነው ፖም ነው ፕሪም ነው ያልሽው? ፕሪም ነው። ሜቢ ከሀገር ከወጣሁ በጣም ብዙ አመት ስለሆነኝ ረስቼ ነው። ሾው ላይ ኢዝና ቼሪ አይደለም ጋይስ፣ ፕሪም ነው ያኛው። ለጥምቀት ጊዜ መንበላው ፖም እኮ አፕል ነው። ፖም አፕል ነው እንዴ? እሺ ይሄንን አወኩትኝ ቀዩ። እሺ አሁን ታዩና ቤኔፊቱን ሰርች አድርጊ። እሺ የዚህን ጁስ ነው የምገዛ ወይ ዶክተርዬ? እንዴ ዶክተር ናት?
አይደለም ማለት የፈረስ ዶክተር ነው። 200 ሺህ እስክትሞሉት ብቻ ጋይስ። ወይኔ ዊናለኝ። አዎ እንሙላውና በቃ ወደ ጉዳያችን። እሺ ቤኒፊቱን እንዳይቀው አንደኛ has mild effect to relieve ቆይ 6 ጥቅሞች አሉት ይላል። በኢትዮፕሪም አለ እባክሽ አለ። የፈረስ ዶክተር ነው እኮ የፈረስ ዶክተር ነው። የፈረስ የብቻው ዶክተር የለውም። የእንስሳት አንድ ላይ ነው ሁሉም። አለ ኧረ እባክሽ ጭራሽ እንስሳትም እያንዳንዱ እንስሳት ላይ የብቻው ዶክተር አለው። ጋይስ ፈርስት ጊፍት ኢዝ ደብል። አይ እሱ የፈረስን ነው የሚያጠናው። ዶክተር ነው የእንስሳት ግን የፈረስን ብቻ ነው። ሆድ ያለሰልሳል እያሉኝ ነው። ይኸውልሽ ቆይ በአማርኛ ልነግራችሁ ነው። ጄሚኒ ልጠይቀው። የፕሩን የደረቅ ፓልም ጥቅሞች። ፓልም ነው በአማርኛ ስሙ። የሆድ ድርቀትን ለመቀነስ ይረዳል። ቬሪ ጉድ። አሁኑኑ ልዘዘው። የሆድ ድርቀትን ለመቀነስ ይረዳል ይላል። በፋይበር በጣም የበለጸገ ነው። ስለዚህ የምግብ መፈጨትን ያሻሽላል። አንቲኦክሲዳንቶችን ስላሉት ሌሎችን ሴሎችን ከጉዳት ለመጠበቅ ይረዳል። እሺ ፖታሺየም ሚኪ እንዴት ነው? ፖታሺየም ይዟል። 8 ሰው አንዳንድ አበባ ፖታሺየምን ይዟል በውስጡ። ይህም የልብ ጤናንና የደም ግፊትን ለመቆጣጠር ይረዳል። ቬሪ ጉድ። እንዴ አንቺ በጣም ብዙ ጥቅም አለው። ለአጥንት ጤና ጠቃሚ ሊሆን ይችላል። እኔ ካልሲየም እጥረት አለብኝ። ካልሲየም እየወሰድኩ ነው። ስለዚህ ለአጥንቴ ጥሩ ነው። በተፈጥሯዊ ስኳርና ኃይል የበለጸገ ስለሆነ ፈጣን ኃይል ይሰጣል። ማስጠንቀቂያ ይላል። ፕሩን ብዙ መመገብ ተቅማጥ ወይም የሆድ መነፋትን ሊያስከትል ይችላል። በመጠነኛ መጠን ለምሳሌ ከ3 እስከ 5 ፕሩኖች በቀን መመገብ ብቻ ይመከራል። ከወለዱ በኋላ የሆድ ድርቀት ካለቦ ፕሩን መመገብ ወይም የፕሩን ጭማቂ መጠጣት ይረዳል። ማናት በእናትሽ ይሄን ሰጀስት ያደረገችው? እቺ ዋን ግላስ ኤ ዴይ እያለችሽ ነው። ዋን ግላስ ኤ ዴይ እቺ ልጅ ማነው ስሟ? ኢትዮ ኩዊን ትባላለች። እኔ እናት አመሰግናለሁ። እኔ ጊፍት ልስጥሽ። ቻትቺ ልጅ ናት እኮ ቤቴ ትምጣና ጊፍት ልስጣት። አያስፈልጋም። ጊፍት አርማት ዶንት ኒድ ትሪፕል ጋይስ ኢትዮ ቴንክ ዩ እያለች ነው። ኢትዮ ዩር ዌልካም ቢያት ወይ ችግር የለውም። እኔ ራሴ አሁን ነው እንትን